ፀጉራችንን በአጭር ጊዜ ውስጥ እንዲበዛ የሚያደርግልን ፀጉራችሁ እየተነቃቀለ እየተሰባበረ ላስቸገራችሁ ያማረና አንጸባራቂ ፀጉር እንዲኖራችሁ እንዲሁም ደግሞ ጠንካራ ዘለላው በቀላሉ የማይነቃቀል እንዲሁም ደግሞ የማይሰባበር ለፀጉራችሁ መፋፋት ለፀጉር ብዛት ለፈጣን የፀጉር እድገት የሚጠቅም ትሪትመንት ነው ይዤላችሁ የመጣሁት። በጣም ነው የምትወዱት። ፎሮፎር እንዲሁም ለሚያስቸግራችሁ ይህንን ትሪትመንት ሰርታችሁ ተጠቀሙት። አዳዲስ ፀጉር ያወጣል። ሰላም ውድና እየተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁልኝ እናንተ? ዛሬም እንግዲህ እንደተለመደው ለእናንተ ይጠቅማል ብዬ ያሰብኩትን ለራሴ የጠቀመኝን ሁሌም የምጠቀመውን በተለይ ደግሞ ለፀጉር ብዛት ለምትፈልጉ ፀጉራችሁ እየተነቃቀለ ላስቸገራችሁ ማለት ነው በጣም ምርጥ የሆነ የፀጉር ብዛትን የሚመልስ ምርጥ የሆነ ትሪትመንት አሰራር ነው ይዤላችሁ የመጣው። እዚህ ጋር እንግዲህ ሩዝ ማለት ነው 2 ማንኪያ ተጠቅሜያለሁ። እናንተ ሩዙን ዘፍዝፋችሁ አሳድራችሁ በነጋው ይበልጥ ከውሃው ጋር አብራችሁ በምትሰሩ ሰዓት ይበልጥ አሪፍ ይሆናል። እኔ ግን ወዳው ነው የሰራሁት። ብዙ ጊዜ ግን ዘፍዝፌ አስቀምጬ ነው የምጠቀመውና እዚህ ጋር እንግዲህ 2 ፍሬ ቁርንፍድ ደግሞ ተጠቅሜያለሁ። ፎሮፎር ለሚያስቸግራችሁ እንዲሁም ደግሞ ፀጉራችሁ እየተነቃቀለ ካስቸግራችሁ የፀጉር ብዛት ከሌለው እንደዚህ አድርጋችሁ የተወሰነ ቁርንፍድና ሩዙን ቀቅላችሁ ጄሉን ብቻ ወስዳችሁ መጠቀም ትችላላችሁ። የኔ ግን ፀጉሬን በጣም ብዙ ስለሆነ ክሬም የሆነ ትሪትመንት ስለፈለኩኝ በደንብ አድርጌ ሩዙን ማለት ነው እንደዚህ ሲሰሩ በጣም ክሬም እንዲሆንላችሁ ሩዙን በደንብ አድርጋችሁ አብስሉትኝ ማለት ነው። ያው ቁርንፍዱን ከሩዙ ጋር ከቀቀልኩት በኋላ የተወሰኑትን አንስቼ እናንተ ሬት ካላችሁ ሬት አቮካዶ ካላችሁ አቮካዶ ያላችሁን ነገር መጠቀም ትችላላችሁ፣ ወይም እንቁላል ማድረግ ትችላላችሁ። እኔ ግን አንድ ሙዝ ተጠቅሜያለሁ። እንዳያችሁት የሆነው በጣም ወፈር ብሏል። በምትፈጩ ሰዓት የሬት ጁቱ ካላችሁ ወይም ደግሞ የሩዝ ውሃ ካላችሁ የቁርንፍድ ውሃ ካላችሁ ከሱ ጋር መፍጨት ትችላላችሁ። ዝም ብሎ ኖርማል ውሃ ባታረጉበት አሪፍ ነው ማለት ነው። እንግዲህ በዚህ መልኩ እኔ የሩዝ ውሃ ነበረኝ፣ ያው ስጨምር እንደጋጣሚ ካሜራ ላይ አልገባም። ጨምሬበት እንግዲህ ይሁት እንደሚያምር ማለት ነው። ምንም ማጥለያ ራሱ የሚያስፈልገው አይመስልም እና የሆነ በቃ ክሬም የሆነ ሙዝና እንቁላል እንዲሁም ደግሞ ቁርንፍድ ነው የተጠቀምኩት። እዚህ ጋር ግዴታ ግን ምንም ቢፈጭ የተወሰነ የሙዙም ሆነ የቁርንፍድ አንዳንዱ ስላለበት ያልተፈጨ ሊኖር ስለሚችል ማለት ነው። እንደዚህ አድርጋችሁ በጨርቅ እንትን ብሉት። እዚህ ጋር እኔ ጨርቋ ጠባብ ስለሆነች ማድረግ ስለማይመቸኝ በእጆ ጋር አድርጊያታለሁ ማለት ነው። እንዴት እንደሚያምር ማለት ነው። የሆነ ቅቤ የሆነ ትሪትመንት ነው። በጣም አሪፍ ነው። ይሄንን በሳምንት አንዴ በብዛት ይሄን እንደውም አረቦች እና ህንዶች ናቸው የሚጠቀሙትና በጣም ነው ፀጉራችሁን የሚያፋፋው፣ ፀጉራችሁ እንዲዳብር እንዲሁም ደግሞ ፀጉራችሁ በቶሎ እንዲያድግ የፀጉር ብዛታችሁን እንዲበዛ ያደርግላችኋል። በጣም ምርጥ የሆነ ትሪትመንት ነው። እንግዲህ እንደዚህ አድርጋችሁ ሰርታችሁ ቅባት ደግሞ ያላችሁን ተጠቀሙ። እኔ በቤት ያለኝ ከዚህ በፊት ያዘጋጀሁት በጣም ብዙ ይሄንኛው የአምላ ቅባት አይደለም ሞሪንጋ ማለት ነው። የሞሪንጋ የተለያዩ ቅባቶች ቅልቅል ነው ማለት ነው። እዚህ አልማ ውስጥ ያለው ይሄ የምር ስሙ አበሻ አለበት፣ ሬት አለበት፣ የጥብስ ቅጠል፣ ሞሪንጋ ብዙ አይነቶች የናና ቅባት ማለት ነው ስላለበት ብዙ አይነት ነው ያለው። እሱን ፀጉሬ ደረቅ ብሎብኝ ስለነበረ በደንብ አድርጎ ራስ እንዲያደርግልኝ 3 ማንኪያ ተጠቅም ያለው። እንዲሁም ደግሞ ከዚህ በፊት የጃማይካ እንትን ካስተር ኦይል አሳይቻችኋለሁ። እሱንም ትንሽ ተጠቅም ያለው። እሱ ደግሞ መብዛት የለበትም፣ ከበዛ ያው ከጥቅሙ ጉዳቱ ስለሚበልጥ ማለት ነው። እንግዲህ በጣም ምርጥ የሆነ ትሪትመንት ነው እየሰራሁላችሁ። ይሄን ደግሞ እንግዲህ እየተቀባሁ ወይም ማሳያችሁ ይሆናል። ይሄን ትሪትመንት ስትጠቀሙ ቢያንስ ከ1 ሰዓት እስከ 2 ሰዓት እስከ 3 ሰዓት አቆይታችሁ መታጠብ ትችላላችሁ ማለት ነው። ፀጉራችሁን በደንብ አድርጎ ነው የሚያፋፋላችሁ። በጣም የምወደውና
ሁሌም የምጠቀመው ትሪትመንቴ ነው። የቤት በተለያየ ነገር ቀየር እያረኩ እያመጣሁላችሁ ነው። እናንተ ባላችሁ ነገር እነዚህ ሶስት ነገር ከሌላ ሩዙን ብቻ ራሱ መጠቀም ትችላላችሁ ማለት ነው እና በጣም አሪፍ ነው። አብራችሁን ቆዩ እስከ ቪዲዮ ፍጻሜ ድረስ። እንደምታዩት እንግዲህ ፀጉሬ ማለት ነው ከውስጥ ብዙ ማለት ነው በጣም አጫጭሮች ትናንሾች በጣም የሚበቅሉ ፀጉሮች አሉና ፀጉራችሁን በጣም እንደዚህ በትሪትመንት ከመታጠባችሁ በፊት ፀጉራችሁን በደረቁ ከመታጠባችሁ እንደዚህ ትሪትመንት ሰርታችሁ ወይም ደግሞ ቅባት ሰርታችሁ ተቀብታችሁ በምትታጠቡ ሰዓት አንደኛ የፀጉራችሁ ድርቀት የመሰባበር እንዲሁም ደግሞ የመነቃቀል አቅም አይኖረውም ማለት ነው። እንደምታዩት እኔ አስይዤው ቆይቼ ስለነበረ አሁን ድርቅ ብሏል ማለት ነው። ምንም አላበጠርኩትኝም። ብዙም አልተያያዘም፣ ግን የሆነ እንደምታዩት ወዙን አጥቷል ማለት ነው። ብዙ ጊዜ የኔ ፀጉር በሚያዝ ሰዓት በጣም ነው ወዙን የሚያጣና አንዳንዴ ለሆነ ነገር አስይዘውኝና በዛው ከስራ ብዛት አንጻር ሳልሰራው በመቆይ ሰዓት የሆነ በጣም የመድረቅና ወዙን የማጣት እንትን አለውኝ ማለት ነው። እንደ ፀጉራችሁ ጸባይ ፀጉራችሁ በጣም የሚደርቅና የሚሰባበርባችሁ ከሆነ ስታስይዙ ፀጉራችሁን ካስያዛችሁት ራሱ ማታ መስራት አለባችሁ ማለት ነው። ቢያንስ ሁለት ቦታ ራሱ ቢሰራ የኔ ፀጉር ሁለት ቦታ ራሱ ስሰራው የሆነ እንትን ይላል ማለት ነው። የሆነ ያምራል፣ ወዝ ይኖረዋል ማለት ነው። እና ከተያያዘ ግን ምን ልበላችሁ እንደምታዩት ነው አመዱ ነው የሚወጣና ፀጉራችሁን ቢያንስ እንደ ጸባዩ አስታሙት ማለት ነው። እንግዲህ እኔ ያው ከመታጠቤ በፊት ሁሌም እንደማደርገው ትሪትመንት ያለኝን እንግዲህ ትሪትመንት ሁሌም ለፀጉሬ ሰርቼ አለስልሼ አፍታትቼው ነው እንግዲህ የምታጠበው ማለት ነው። ብዙዎቻችሁ ፀጉሬ የፀጉር ብዛት የለውም፣ ፀጉሬ ስስ ነው፣ እንዲሁም ደግሞ ፀጉሬ ይነቃቀላል ለምትሉኝ ውድ ቤተሰቦቼ እንደዚህ አድርጋችሁ ፀጉራችሁን ከመታጠባችሁ በፊት ይሄንን ትሪትመንት ተጠቀሙት። እመኑኝ ታመሰግኑኛላችሁ። የእውነት በጣም ነው ለውጡን የምታዩት። አንዴ ተጠቅማችሁ ለውጡን ላታዩ ትችላላችሁ፣ ግን አንዴ ሁለቴ ሶስቴ በምትደጋግሙ ሰዓት ለፀጉራችሁ ራሱ የሚሰጠው ልስላሴ ልነግራችሁ አልችልም። በጣም ነው ፀጉራችሁን የሚያለሰልስላችሁና የሚያፋፋላችሁ ፀጉራችሁ እንዲዳብርና ቆንጆ ዘለላ ያማረ ዘለላ እንዲኖራችሁ ያደርግላችኋል ማለት ነው። እንግዲህ እንደምታዩት በጣም ተያይዞ የሆነ ድርቅ ብሎ ነበረ ሳበጥረው ተቀብቼ ማለት ነው። እንዴት እንዳፍታታልኝ ሙዙም ቢሆን የፀጉር ብዛትን ፀጉራችሁ እንዲያምርና ዘለላው አንጸባራቂ ፀጉር እንዲኖራችሁ ያደርግላችኋል። ለዘለላው በተለይ ዘለላውን ቅባት የማትቀቡት ከሆነ የዘለላ መድረቅን ዘለላው እየደረቀ እየተሰባበረ እንዳይወድቅባችሁ ያደርግላችኋል። እንግዲህ ብዙ ጊዜ የምሰራው ትሪትመንት ነው በጣም የምወደው እና ተስማምቶኝ የምጠቀመው። አሁን ይሄንን እንግዲህ ግማሹን በዚህ መልኩ ቀብቼ ጨርሻለሁ። እዚህ ጋም ግማሹ እንደዚሁ ተቀብቼ ጨርሻለሁኝ። እዚህ ጋር መርሳት የሌለባችሁ ነገር ቢኖር ማንኛውም ነገር ትሪትመንትም ሆነ ቅባትም ተቀብታችሁ በሚጨርሱ ሰዓት ቢያንስ ከ10 እስከ 15 ደቂቃ የሚሆን ማሳጅ ማድረግ መርሳት የለባችሁኝም ማለት ነው። በዛው በተጨማሪ ደግሞ ውስጣዊ ጤንነታችሁን እንዲሁም ደግሞ እንደ ጭንቀት፣ እንቅልፍ፣ በቂ እንቅልፍ ማግኘት እነዚህን አስተካክሉ። እነዚህ ከተስተካከሉ ፀጉር መነቃቀል አይኖርም ማለት ነው። ብዙ ጊዜ ጭንቀት በሚኖር ሰዓት ያው የማየው ነው። በጣም የሆነ አንዳንድ የሚያስጨንቁኝ ነገር በሚኖሩ ሰዓት ፀጉሬ ውልቅ ብሎ ነው የሚወጣና ቢያንስ ተጨንቀን ለማንቀይረው ነገር ጭንቀት መቀነስና እንዲሁም ደግሞ እንቅልፍን በአግባቡ መተኛት አለብን። ይሄ ደግሞ ውስጣዊ ጤንነታችን ነው ማለት ነውና በጣም አሪፍ ነው። እኔ ከግማሹ ፀጉር የወጣው ፀጉር ማበጠሪያው ላይ እንደምታዩት ነው። በጣም ትንሽዬ በጣት የሚቆጠሩ ናቸው ማለት ነውና በዛ ላይም ረዥም ነው። ከስር ደግሞ እንደምታዩት በጣም ብዙ ነው ያሉት አዳዲስ የሚወጡና ለፀጉር ብዛታችሁ ለምትፈልጉ እንግዲህ ይሄን ሰርታችሁ ተጠቀሙ። ብዙዎቻችሁ ስለምትጠይቁኝ ለፀጉር ብዛት ምን ልጠቀም፣ ፀጉሬ በጣም ሳሳብኝ እየተነቃቀለብኝ ነው ለምትሉኝ ቤተሰቦቼ ማለት ነው ይሄንን እንግዲህ ትሪትመንት ለእናንተ ነው። ሰርታችሁ ተጠቀሙትኝ ማለት ነው። በጣም ነው የምትወዱት። ደግሞ በቀላል ነገር በቤታችሁ ማግኘት የምትችሉት ነው።
ግዴታ እኔ የተጠቀምኩትን ሶስቱም አይነት መሆን የለበትም። ግን በቤታችሁ ያለውን ሁለት አይነትም ሆነ ሙዝና ሩዝም ሆነ መጠቀም ትችላላችሁና በጣም በጣም አሪፍ ነው። ሰርታችሁ ተጠቀሙት። ለውጡን ደግሞ በኮሜንት አሳውቁኝ ማለት ነው። እኔ በጣም ወድጄው ሁሌም የምጠቀመው ነው። በምትታጠቡ ሰዓት ደግሞ ሻምፖ ነው ደግሞ በጣም ፀጉራችሁን የሚያደርቀው ማለት ነው። እና የሆነ ሻምፖ ዘለላው ላይ መጠቀም የለባችሁም። የውስጥ ቆዳችሁ ላይ ብቻ ተጠቅማችሁ እሱንም ራሱ በጣም ማብዛት የለባችሁም። የሆነ ብዙ ሳታደርጉ ቆዳችሁ ላይ ብቻ ትንሽ አድርጋችሁ በደንብ ውስጡን እንትን ካላችሁ ከውስጡ የሚወጣው ለዘለላው በቂ ነው። ሻምፖ ዘለላው ላይ አትጠቀሙ። ሻምፖ ዘለላው ላይ ከተጠቀማችሁ የፀጉር ወዙን ነው የሚያሳጣው እና በጣም ነው የሚያደርቅባችሁ። ሻምፖ በብዛት አትጠቀሙ። በብዛት ያው ይደርቅብኛል፣ ዘለላው ይሰባበራል ለምትሉኝ እንዲሁም ደግሞ ፀጉራችሁን ደግሞ በምትታጠቡ ሰዓት በሳምንት አንዴ እንዲሁም ደግሞ አንዳንዴ የሆነች ጓደኛዬ ነበረች እና ሁሌ ፀጉሯን በሶስት ቀን አንዴ ነው ሁሌ የምትታጠበው። ለምሳሌ በ9 ቀን ውስጥ 3 ጊዜ ትታጠባለች ማለት ነው። ይሄ ደግሞ ለፀጉራችን ለኛ ለሀበሾች አይሆንም። የኛ በተፈጥሮ ፀጉራችን ደረቅ ስለሆነ ቢያንስ ሳምንት 8 ቀን ከዛ ያላነሰ ታጠቡ ማለት ነው። ፀጉራችሁን ቶሎ ቶሎ አትታጠቡ። ከሳምንት በላይ አታርጉት፣ ግን ደግሞ ከሳምንትም በታች አትታጠቡት ማለት ነው። ስለሚደርቅ ስለሚሰባበርባችሁ ማለት ነው። በጣም አሪፍ ነው። እኔ እንግዲህ ፀጉሬን በሳምንት ነው የምታጠበው። እንደምታዩት ውስጡን ደግሞ የተቀባችሁት ነገር ወደ ውስጥ እንዲገባ የተቀባችሁት ነገር ጥቅሙን እንድታገኙ የደም ዝውውራችሁም እንዲፋጠንላችሁ በደንብ አርጋችሁ ማሳጅ አድርጉት ማለት ነው። አሁን ይሄንን ተቀብቼ ጨርሻለሁኝ። በላስቲክ ሸፍኜ እስቲም እንዲሆንልኝ ሻሽላው ላይ አስሬበት ስራዬን ነው የምሰራ ማለት ነው። እንዳልኳችሁ ተቀብታችሁ ከ1 ሰዓት እስከ 3 ሰዓት ብታቆዩት ምንም የሚጎዳ ነገር የለውም ማለት ነው።